የሚመታ በነበረበት በመጥረጊያ ዱላ እሱን ቅጥቅጥ ማድረግ ያቅትሽ ነበር። እኔ ደባደብ ነበር ከሱ ጋር እግዚአብሔር እንቅልፍ ሲወስደው ጠብቀሽ እጅና እግሩ በፕላስተር ድብን አድርገሽ ከተቀለልሽ በኋላ በፕላስተር ካፈሽ በኋላ አንቺ ስትደበደቢበት በነበረው መጥረጊያ አንቺ እንደሱ 9 ወር ነው ተረግዘሽ የተወለድሽ። ማን ከማን ያንሳል? እኔ ናዝሬት ስሄድ የማያቸው ዝንጀሮ ሱሪ ለብሳ ቆመሽ ከዝንጀሮ ጋር ምንድን ነው ለውጣችሁ? ነገ የጉራጌ ልጆች ዝንጀሮና የአበባን ፎቶ ጉርድ አንድ ላይ ስሩና ልቀቁ። ወንድሟን ነው የሚመስሉት። እቺ ብስብስ ማለት ነው። የትናው ስብነሽ ነው? ቆመሽ አልጋ ስር ወይ ቁመት የለሽ አልጋ ስር ምትገቢ በቁምሽ ድፍጥጥ። እንደዚህ አይነት ጉራጌ አይተናናቅም። ደፍጣጣ እናትሽን ለንግድ ናይጄሪያ ሄደው ከናይጄሪያ የወለዱሽን ጉራጌ ነኝ ትያለሽ። እንደዚህ አይነት ጉራጌ አይተናናቅም። ድፍጥጥ ጸጉርሽ ቆርቆራ ቅንቦ። የጉራጌ ልጅ እኮ ቅቤ ተቀብተን አድገን ጸጉራችን አርጅተን እንኳን በ54 ዓመታችን ይሄ ነው ጸጉራችን። የጉራጌ ጸጉር በ54 ዓመቱ እንደዚህ ነው። አንቺ ቁራ ቅንቦ ጸጉር ከየት አባሽ የመጣሽ ነሽ? ጉራጌ እኮ ከለራችን አረብ ናቸው ምናቸው ምንባል ነው። እንዳንቺ አይነት ጢንዚዛ ጉራጌ ከየት መጥቶ ነው? ጉራጌ አይደለሽም። ናይጄሪያ። ስለ ጉራጌ እንዳታወሪ። ናይጄሪያ እከካ ጉራጌ ለቅሶ እናቱን ቀብሮ ነገ ሱቅ ይከፍታል ትላለች። ብሔር አላውራም፣ ስለ እነንትና አላውራ ገብቼ ሮማን እኔ ቤት ብሔር አይወራም። አስመሳይ ሰው ነው የማይመቸኝ። አንቺ ቅርናታ፣ አንቺ ደፍጣጣ ሀቢባ የምትባይ ሻችሁ ላኩላት። ሮማን ይቅርታ ጉራጌን ካልጠየቅሽ አንቺን ሌት ተቀን ከነ ቤተሰቦችሽ ምረቅጥሽ ብላሻለች። አንድ ጉራጌ እንኳን ገብተሽ ቤትሽ ረተሽ ማታቂ። የጉራጌ አባት እናቱ ሞታ ከፍቶ ሱቅ ይሄዳል። እናት ብስብስ ማለት ነው። ጸጉራቸውን ተላይተው እናቶቻችንን 40 ቀን እናቴ ጸጉሯን ተላይታ ነው አባቷ ሲሞቱ። እናቷ ስትሞት በህይወት የለውም። እኔ አላስታውስም፣ አልተወለድኩም። አባቷ ግን ሲሞት ጸጉሯን ተቀርታ 40 ድረስ እኛ ቤት የሚመጣው ሰው ተመላልሶ እንኳን ከገጠር አላለቀም። አንቺ እበት የትኛው ጉራጌ ነው? ፉጋነሽ እንዴና እኛ ነኝ አንቺን የሚመስል አባቴ 10 ባሪያ ነበረው። 10 ባሪያ ኩራዝ አብርተው እንዲቆመው ምግብ እስከሚበሩ ድረስ የሚያባራ ከዛ ውስጥ ተወልደሽ ነው እንጂ ጉራጌ አይደለሽ። ፉጋ የፉጋ ልጅ አንቺ ንፍጣ፣ ፉጋ የፉጋ ልጅ ደንቆሮ፣ አንቺ ሰካራም። አየሁልሽ እኮ ከባልሽ ጋር ቁጭ ብለሽ የምትነፊውን ሲጋራና የምትቅሚውን ጫት ጫዋ ትጫወቻለሽ እንደ አንቺ ብስብስ። እኔ ሮማን ወጥቼ ተናድጄ ልሳደብ እችላለሁ። ሲጋራ ሳጨስ አታገኝም፣ ጫት ስበላ አትገኝም፣ ሽሻ ስነፋ አታገኝም። የአባት አምላኪን ፋሽና ከሽሻና ከምንም አትወጡ ምድረ ደንቆሮ። ሙስሊም ነሽ ለስሙ፣ ውስኪሽን ስጠጭ ነው የምትዩ አንቺ ሰካራም። ታዲያ ሰካራ ሙስሊም ሊሆን አይችልም። ገደብ ሐራምና ሐላል ማትለይ ደንቆሮ። ሀቢባ ጉራጌ ከመጣሽ ሪስፔክት አላረግሽም። ወተሽ ይቅርታ ጠይቂ። ሊከፍቱ ይችላሉ። ስለ አባትሽ አውሪ። ጉራጌ እያልሽ ማውራታችን አንቺ ብስብስ ግራ ይገባሽ። እሪ የምትባይ ወተሽ ራሱ ይሄን ስትሰሚ በህይወት እያለሽ ከሆነ ካለሽ ከነ ወርቅ ቤትሽ አምጥቼ ነው የምገለብጥሽ። አንቺ በስባሳ ቢጭ አስ የዱባይ የምን አባሽ በየትኛው ሞራላችሁ ነው ቁጭ ብላችሁ ስለ ጉራጌ የምታወሩት? ብሔር ቤቴ አይጠራም አልሽ። ምን አባሽ ነው ስለ ጉራጌ ያወራሽው? አንቺ በክት የበክት ልጅ እሪም የምትባይ ወራዳ ምን ስራ አለሽ? ቀን ወርቅ ቤት ትገቢያለሽ፣ ማታ ማታ ቆመሽ ነው የምትሰሪው እዛ። በጉራጌ ከመጣሽ አንገትሽን አስቀላሻለሁ። ሸፈር ትብላ። ይቅርታ ጠይቆታችሁ፣ ይቅርታ ጠይቆታችሁ ፖስትቸዋለሁ እኔ ሚዲያ ላይ ግቡ እናዩት። ጉራጌ እናቱ ሞታ በማግስቱ ሱቅ ይከፍታል ብላ ያለችውን ገብታችሁት ለምን እንደተናደርኩ እወቁ። አይ በጉራጌ ቀልድ አላውቅም። ጉራጌ ነኝ ስል ፕራውድ ጉራጌ ነኝ። ሀጠራው ሀቢባ የምትባይ ደንቆሮ ድፍጥጥ የናይጄሪያ ትራፊ ከፉጋ ተወልደሽ መጥተሽ ስለ ጉራጌ ልታወሪያችን ፉጋ አንቺ ግልብጥ ራስ የጉራጌን ጦስ ጥሙሳ ሲወሰርሽ እከካብ ነይ የሀቢባ ተከታይ ነው የምትይ አውሪና እንዳለ ነው አንስቼ የምጨፈጭፋችሁ። ቅሌታም ስለ አስመሳይ
እኔ አስመሳይ ሰውን ያስጠላኝ አሁን ካሽ ጉራጌ እናቱን ሞቶ እንደው የጥግ እስከ ዛሬ ከሰደቡን ሰዎች የባሰ የስድብ ከስድብ በላይ ነው ይሄ ንቀትሽ። ከካም ልጅ ስለ አማራ ብታወሪ አፈር ከድሜ ስለሚያስበልሽ አታወሪም። ጉራጌ ሰው የለውም ብለሽ ነው ንቀትሽ ወተሽ እንዲምታወሪው። አንቺ ንፍጣም ልጅ ፖስቸዋለሁ። አፍሽን የከፈትሽበትን ፖስቸዋለሁ። ወተሽ ይቅርታ ካልጠየቅሽ እግዚአብሔርን አለቅሽም። ብልሜው ነው አወራርጃ ቃልዬ ነው የምሰልብሽ። እንኳን አንቺ ለጳጳሱ አልተመለስኩ ገባሽ? እበት እካካም እንኳን አይደለም ገጠር ያሉት ቀርቶ አዲስ አበባ የተወለደ ጉራጌ የጉራጌን ለቅሶ ሄደ ዞር ዘር ብለሽ 12 ካልሞላ እንኳን ድንኳን አይወርድም። አፍንጫሽ የተደፈጠጠ ፉጋ እንዴ ሚኤት መስል ትላለች እናቴ። እትን ጉራጌያ አንፉና ሚሸከተ አንፉና ወይ ድለድግ ጥፎት መሲ ሸፈርት ብላ እንዴ በምን መስፈርት ነው እንደዚህ የተዳፈርሽው? ጉራጌ ነኝ እንዳት ከዚህ በኋላ ብሔር የሚባል ነገር እጠራለሁ ብቲ አንቺ ንፍጣም የንፍጣል ልጄ ናይጄሪያ ትራፊ አፍንጫሽ ተደፍጥጦ እንደዚህ ጥቁም ጠምቆም ተብሎ አፍንጫ የተሰጠሽ ደፍጣጣ አፍንጫ እንዳለው ሰው አፍንጫ ላይ ጌጥ ለማድረግ የምትሞክሪ ደንቆሮ የለበሽው አምር ዝንጀሮ ዘንጣ ነው የምትመስሉ። እኔ ትዝ ሲለኝ ናዝሬት ሲሄድ የማያቸው ዝንጀሮ የመሰልሽ ማለት ነው። ሰው እኮ እንደው ተፋፍሮ እኮ ዝም ብሎች ነው እንጂ እኔ ናዝሬት ሲሄድ የማያቸውን ዝንጀሮ ነው። ዝንጀሮ ዘንጣ ነው የምትመስሉ ከዝንጀሮ ጋር እንጂ አንድም አበሻ እዚህ ሚዲያ ላይ ሞጣንች የሚመስል የለም። ሀብዬ ሲልሹ ነው መሰለሽ እንዴ? ሁሉም እኮ እየደነገጡ ነው። እነ መማር በይ የትም ቦታ ስገቢ ሳልለነ ቅድስ መጣች እያሉ በስር እየጸለዩ እንጂ ዝንጀሮ ቁጭ ነው ለዝንጀሮ ጉዳይ። እኛ እኮ ተፋፍረን ነጃፒም እንደው እንዴት እቺ ጉራጌ ናት ሲሉኝ እንደምንም ብዬ ችዬው ነው። መቼም ከፉጋ የተወለዱ ሌላም ስላሉ እነሱን ስለምትመሲ ፉጋ ሄደው ቀማም ሰው ወልደውሽ ነው ብዬ ነው ዝም ያልኩት። ዝንጀሮ ዘንጦ እስቲ ሰው የሚመስል ምን ነገር አለሽ? ቆመሽ አልጋ ስር የምትገቢ ኩሩሩ ቆመሽ ነው እኮ አልጋ ስር የምትሄጂው። የሱዳን መጠምጥም አሰርተሽ መተሽ እዚህ ሚዲያ ላይ ምን አድርገሽ እንደሆነ ሰው የሚከተልሽ ወይ መልክ የለሽ ወይ ስብዕና የለሽ። ሃይማኖትሽ ግራ የገባ ምን የገባ የምታወሪው ምንም ነገር የሚያስቀኝ ነገር የለም። ወይ አታስቂ ምናት ሰው በማፋታት ብር የሰበሰብሽ ቦርኮ እከካም ገንዘብ ያሰከረሽ ልጋጋ። ይሄ ምስኪን አማራ አግኝተሻል እንደ ከብት እየጎተች ላቢያቸው ቅማላ መች እንደምትነቁ አዶ ነው። የአማራ ልጆች ፈረደባችሁ። ከዚህ ይመጣሉ ያልባችኋል፣ ከዚህ ይመጣሉ ያልባችኋል። እቺ ለዝንጀሮ ጉዳይ ንቀቷ ባለፈው እኮ አላጋግልም ብዬ ነው ዝም ያልኩት። አማራ ናት እንደ የሰደበችኝ። አማራ ብቻ ነው የሚሰድብሽ። ይኸው እኔ ጉራጌዋ ሞልጭሻለሁ። ልክስክስ አማራ ግብተሽ አማራ ነው የሰደበኝ የምትይ እከካ ቅማላም የማንም ልቅምቅም የሰው እሪም የምትባይ ቀንቀን ጎል ትሰጣለሽ። ማስብና የለሽም ንፍጥ አዋርጄ ነው የምለቃችሁ። ክብራችሁን ካልጠበቃችሁ ወታችሁ ጉራጌን ይቅርታ ጠይቁ። ካልጠየቃችሁም በየቀኑ እየመጣው ነው ምረግጣችሁ። እንዴ ሰው ነካሽ ብዬ የምጣላልሽ አንቺ ብስብስ እከካ። የአማራ ልጆች እየበሰበሰብሽ እውነታቸው ነው። የአማራን ለብ እያጠብሽ የአማራን ምስኪን የወለየ እየገባ እየየየ ይላል። ያኛውም እየገባ እየየየ ይላል። እኔ እኮ ገጠር የተወለዳችሁ ምን እብድ እንደምትሰበሰቡ ለዚች እየመጣችሁ ሚስጥራችሁ ምዘረግፉ። እቺ መሽቆ ከናይጄሪያ የተወለደች የውጭ ሀገር ዜጋ ናት ብራችሁን እየበላች ያለችው እከካ። ሙና ቢባ የምትባል ደንቆሮ ያላችሁ ትክክል ነው።
እከካ ጅብ ዘንጦ እንዴ እከካ ላንቺም ብሎ ደግሞ ሰው መቆም እበት ሞራል አለሽ እንዴ ስለ ጉራጌ ማውራት? ቀናት በምኗ ነው የምቀናው? እኔ ሮማን ተሰማ በሷ ጅብ ዘንጦ በምኗ? ወይ አፍንጫ የላት ወይ መልክ የላት ምን አላት? ይሄ አላት ብዬ የምቀናው ነገር ምን አላት?